አዲስ ሞዴል ከሆናችሁ ማለትም በሞዴሊንግ ዘርፍ ውስጥ ምንም አይነት ኤክስፒሪየንስ ከሌላችሁ እና ኤጀንሲዎች ወደ ዩሮፕ፣ ኤዥያ ለመውሰድ እያናገሯችሁ ከሆነ ወይም ኮንትራት እንድትፈርሙ እያናገሯችሁ ከሆነ ይሄንን ቪዲዮ ከማየታችሁ በፊት ምንም አይነት ኮንትራት እንዳትፈርሙ፣ የትም እንዳትሄዱ። ዛሬ የምናወራው ስለ ማደ ኤጀንሲ፣ ፕሌስመንት ኤጀንሲ እና ካስቲንግ ኤጀንሲ ምን ማለት እንደሆነ ነው። ዌልካም ባክ ቱ ማይ ቻናል። ሰላም እንዴት ናችሁ? ሞዴል ኤጀንት ቢኒያም ነኝ። የሻሎም ሞዴል ማናጅመንት መስራች እና ሞዴል ኤጀንት ነኝ። አሁን ላይ ሻሎም ሞዴል ማናጅመንት ከኢንተርናሽናል ኤጀንሲዎች ጋር እየሰራን እንገኛለን። በዩኬ፣ ኢሮፕ ወይም ኤዥያ ያሉ ሞዴሊንግ ኤጀንሲዎች ጋር፣ ኢንተርናሽናል ሞዴሊንግ ኤጀንሲዎች ጋር እየሰራን እንገኛለን። በዚህ ቪዲዮ ልነግራችሁ የመጣሁት ማንም ሰው ስለ ሞዴሊንግ ሊነግራችሁ ማይችለውን ነገር ልነግራችሁና በተለይ ደግሞ ኢትዮጵያ ውስጥ ላላችሁ አዳዲስ ሞዴሎች ስለ ኢንዱስትሪው ምንም አይነት ማስተባበያ ሳይጨመር፣ ውሸት ሳይጨመርበት ትክክለኛውን መረጃ ልነግራችሁ ነው የመጣሁት። መጀመሪያውና ወሳኙ ነገር ማደ ኤጀንሲ ነው። ማደ ኤጀንሲ ማለት ምን ማለት ነው? ማደ ኤጀንሲ ማለት መጀመሪያ እናንተን የሚያገኟችሁ፣ ዲቨሎፕ የሚያደርጓችሁ፣ ማቴሪያሎቻችሁን አዘጋጅተው ከኢንተርናሽናል ኤጀንሲዎች ጋር የሚያገናኟችሁ ድርጅቶች ማለት ነው። እነዚህ ድርጅቶች እናንተን ኬሪየር ማኔጅ ያደርጋሉ። በሞዴሊንግ ኢንዱስትሪ ውስጥ ማደ ኤጀንሲ ሞዴሎቹን ከኢንተርናሽናል ኤጀንሲዎች ጋር የሚያገናኝ ማቴሪያሎቻችሁን በማዘጋጀት ፎቶ በማንሳት ቪዲዮዎችን በመቅረጽ በማሰልጠን ሞዴሉን ሜንታሊም ፊዚካሊም ለኢንተርናሽናል ማርኬቱ ሬዲ እንዲሆን በማድረግ ከኢንተርናሽናል ፕሌስመንት ኤጀንሲዎች ጋር ያገናኛሉ። ይህም ማለት በዩኬ ከሚገኙ ዩሮፕ ወይም ኤዥያ ወይም ዩኤስ ውስጥ ካሉ የሞዴሊንግ ኤጀንሲዎች ጋር ኮንትራት እንዲፈራረሙ በማድረግ የሞዴሉን ኬሪየር ማኔጅ የሚያደርጉ ድርጅቶች ናቸው። እንዲሁም እናንተን ከማሰልጠን ጀምሮ ኮንትራቶችን በማንበብ የታክስ ጉዳዮቻችሁን ሃንድል በማድረግ ከዛ በተጨማሪም ሄዳችሁ በምትሰሩበት ጊዜ ከኤጀንሲያችሁ ጋር የሚኖረውን ግንኙነት በሙሉ ማኔጅ የሚያደርጉት እነዚህ ማዘር ኤጀንሲዎች ናቸው። ምናልባት በካስቲንግ ላይ ከኤጀንሲዎች ጋር ምንም አይነት ችግር ቢፈጠር መጀመሪያ የምትደውሉትና የምታማክሩት ከእናንተ ጋር የሚሰራውን የማደ ኤጀንሲ ነው። ያ ማለት ማደ ኤጀንሲ ማለት በሌላ ቋንቋ ወይም በሌላ ትርጉም የግል ማናጀራችሁ ማለት ነው። ሁለተኛው ደግሞ ፕሌስመንት ኤጀንሲ ነው። ፕሌስመንት ኤጀንሲ ማለት ቅድም የነገርኳችሁ በፓሪስ፣ ሚላን፣ ቶኪዮ፣ ኒውዮርክ ዩኔሚት በተለያዩ ከተሞች ላይ ያሉ ኢንተርናሽናል ኤጀንሲዎች ናቸው። እነዚህ ኤጀንሲዎች ከማደ ኤጀንሲዎች ጋር ነው በአብዛኛውን ጊዜ የሚሰሩት። ሞዴሎችን የሚወስዱት ወደ ሞዴል ቦርዳቸው የሚያስገቡት ከማደ ኤጀንሲዎች ጋር አብሮ በመስራት ነው። ከዚህ ከሄዳችሁ በኋላ አብሮ የሚሰራ ድርጅት ማለት ነው። ያ ማለት ቅድም የነገርኳችሁ ከተሞች ላይ ፓሪስ፣ ሚላን፣ ባርሴሎና፣ ኒውዮርክ ዩኔሚት ብዙ ኢንተርናሽናል ከተሞች ላይ እነዛ ኤጀንሲዎች ይገኛሉ። ከዚህ ከሄዳችሁ በኋላ አብሯችሁ የሚሰሩ ወይም የየቀን ቡኪንጋችሁን ማኔጅ የሚያደርጉ ድርጅቶች ናቸው። ይህ ማለት ከካስቲንግ ኤጀንሲዎች ጋር የሚያገናኟችሁ፣ ካስቲንግ የሚልኳችሁ፣ ለሹት የሚልኳችሁ፣ ለካምፔኖች የሚልኳችሁ፣ ፋሽን ዊክ ላይ እናንተን ወስደው የፍላይት ትኬቶቻችሁን፣ አፓርትመንት፣ የኪስ ገንዘብ፣ ፎቶዎቻችሁን የሚያዘጋጁበትን በግል ወይም በዌብሳይታቸው በማስተዋወቅ ሙሉ ለሙሉ የእናንተን ወጪ ከቨር አድርገው የሚወስዷችሁ ድርጅቶች ናቸው። ከዚህ በተጨማሪ በየቀን የሚኖራችሁን ስኬጁሎች በማዘጋጀት ለምሳሌ ኦፕሽን ሊሆን ይችላል፣ ካስቲንግ ሊሆን ይችላል፣ ፊቲንግ ሊሆን ይችላል ወይም ስራም ሊሆን ይችላል። ፋሽን ዊክ ላይም ከፋሽን ዊክም ውጪ ኦፍ ሲዝን ላይ በየቀኑ የሚኖራችሁን ስኬጁሎች በማዘጋጀት ከስራ እንድትገናኙ የሚያደርጉ ድርጅቶች ናቸው። እነዚህን ኤጀንሲዎች አብሯችሁ በሚሰሩበት ጊዜ ዋናው ማድረግ አለባችሁ ብዬ የምመክራችሁ ጥሩ የሆነ ግንኙነት ሊኖራችሁ ይገባል። ሪስፔክትፉል የሆነ ስሙዝ የሆነ ግንኙነት ሊኖራችሁ ይገባል። ይህ ማለት በጣም ስርዓት ያለው ግብቢት፣ ስርዓት ያለው ንግግር፣ ኢሜሎቻቸውን በአግባቡ መመለስ። ከዚህ ከሄዳችሁ በኋላ የስራ ፍላጎታችሁን በማሳየት ሌት ተቀን ስፖርት በመስራት ራሳችሁን፣ ጤናችሁን በመጠበቅ ቆዳችሁን በደንብ ትሪት በማድረግ ፀጉራችሁን ትሪት በማድረግ እናንተን ወደ ስራ በሚያቀርቡበት ጊዜ ትክክለኛውና ንጹህ የሆነውን መልካችሁን ይዛችሁ በመሄድ ካስቲንግ ላይ ደግሞ በደንብ ፐርሰናሊቲያችሁንም ይዛችሁ በመሄድ ወክ ማድረግ ብቻ አይደለም በሞዴሊንግ እንድትሰሩ የሚያደርጋችሁ ወይም ደግሞ እናንተ የመጣላችሁን እድል ኦፕሽን ኮንፈርም እንድትደረጉ የሚያደርጋችሁ ወክ ማድረግ መቻላችሁ ብቻ አይደለም፣ ፎቶ ፖዝ መቻላችሁ ብቻ አይደለም። ነቃ ብላችሁ ከካስቲንግ ዳይሬክተሮች ጋር የሚኖራችሁ ኮሚኒኬሽን በጣም ወሳኝ ነው። ኤጀንቶቻችሁ ወይም ቡከሮቻችሁ ደግሞ ለእናንተ የሚኖራቸው አመለካከት ኬሪየራችሁ ላይ ትልቅ ዋጋ አለው። ስለዚህ ፐርሰናሊ ከኤጀንቶቻችሁ ጋር የሚኖራችሁ ኮሚኒኬሽን በጣም ስሙዝ እና ፕሮፌሽናል መሆን አለበት። ይህ ማለት የየቀኑን ቴክስቶቻችሁን በደንብ በመመለስ ኢሜሎቻቸውን በመመለስ ሶሻል ሚዲያ ላይ አክቲቭ በመሆን በማሳየት አቅማችሁን እነዚህ ነገሮች በማድረግ ከኤጀንቶቻችሁ ጋር በጣም ፕሮፌሽናል የሆነ ኮኔክሽን እና ኮሚኒኬሽን ሊኖራችሁ ይገባል። ስለዚህ እነዚህ ፕሌስመንት ኤጀንሲዎች
የእናንተን ኬሪየር በደንብ የሚወስኑና ነገ ለምታደርጉት ትልቅ ስኬት ወይም ነገ ለሚጠብቃችሁ ትልቅ ኬሪየር ወይም የኬሪየር ስኬት መንገድ የሚሆኑና ዋነኞቹ በሞዴሊንግ ኢንዱስትሪ ውስጥ ዋነኛውን ሮል የሚጫወቱ ወይም እናንተን ለስኬት የሚያደርሱ ድርጅቶች ናቸው። ሶስተኛው ካስቲንግ ኤጀንሲዎች ወይም ካስቲንግ ዳይሬክተሮች ናቸው። ቤዚክሊ ካስቲንግ ዳይሬክተሮች ከፕሌስመንት ኤጀንሲዎች ጋር ነው የሚሰሩት። ይህ ማለት ኦፕሽን ያደርጋሉ። ያ ማለት ተመሳሳይ መልክ ያላቸውን ሞዴሎች ኦፕሽን ያደርጋሉ፣ ይፈልጋሉ፣ ይጠራሉ፣ ካስቲንግ ይጠራሉ። ካስቲንግ በምትሄዱበት ጊዜ እናንተን መጀመሪያ ኦፕሽን ያደርጋቸዋል ብያለሁ። ሁለተኛው ካስቲንግ አለ። ከዛ በኋላ ፊት ቱ ቼክ አለ። ከዛ ፊት ቱ ኮንፈርም አለ። ከዛ በኋላ ነው መጨረሻ ላይ ስራው የሚመጣው። ካስቲንግ ስትሄዱ ቤዚክሊ መጀመሪያ ካምፕ ካርዳችሁን ይቀበሏቸዋል። ያሉ ፋሽን ዊክ ከሆነ ወክ እንድታረጉ ይጠይቋቸዋል። ወክ ታረጋላችሁ። ዳስ ሁለተኛ ትጠራላችሁ። ከዛ ትክክለኛው ካስቲንግ ይኖራል። ያ ማለት ፊት ቱ ቼክ ነው። ፊት ቱ ቼክ ማለት ልብሱን፣ አክሰሰሪውን፣ ቦርሳ ሊሆን ይችላል፣ ጫማ ያስለብሷችሁና ቼክ ያደርጋል። ያ ማለት እያንዳንዱን ነገር እናንተ ላይ ፐርፌክት መሆኑን ማማሩን ወይም ደግሞ እናንተ ያንን ልብስ የተሻለ አድርጋችሁ ማሳየት እንደምትችሉ ያረጋግጣሉ። ፊት ቱ ቼክ ማለት ያ ነው። ፋይናሊ ፊት ቱ ኮንፈርም የሚባል ነገር አለ። ያ ልብስ መረጋገጡን እናንተ መስራታችሁን ወይም ያንን ፋሽን ሾው ሊሆን ይችላል፣ ካምፔን ሊሆን ይችላል፣ መስራታችሁን የምታረጋግጡት ፊት ቱ ኮንፈርም ሲደረግ ነው። ኮንፈርም ስትደረጉ ነው። ያ ማለት ልብሱን አይተው እንደሚያምር አረጋግጠው ከቲማቸው ጋር ካወሩ በኋላ ከኤጀንሲያችሁ ጋር ይነጋገራል። እነዚህ ኤጀንሲዎች ደግሞ ለእናንተ ኮንፈርም መደረጋችሁን ይነግሯል። ያኔ ነው ስራውን መስራታችሁን ፋሽን ዊክ ሊሆን ይችላል፣ ካምፔን ሊሆን ይችላል፣ ኢኮመርስ ሊሆን ይችላል፣ ሉክ ቡክ ሊሆን ይችላል። እነዚህን ኮንፈርም መደረጋችሁን የሚገልጽላችሁ በስተመጨረሻ ፊት ቱ ኮንፈርም ላይ ከዛ በኋላ ነው ሪሄልስ አድርጋችሁ ፋሽን ዊክም ሊሆን ይችላል ካምፔኖችንም የምትሰሩ። ይህንን በምታደርጉበት ሰዓት የዚህ ሁሉ መደረግ ዋነኛው ምክንያት ወይም ደግሞ እንድትመረጡ ዋነኛው ምክንያት የሚሆነው የእናንተ ፐርሰናሊቲ፣ የእርምጃ ሁኔታችሁ በዛ ልብስ ላይ ፊት ማድረጋችሁ ነው። ምናልባት ለካስቲንግ ኤጀንሲዎቹ ፊት ማታረጉ ከሆነ ወይም ባትመረጡ ሪጀክት ብትደረጉ ፐርሰናል አይደለም ወይም ከእናንተ ጋር የሚገናኝ ነገር አለ። በዛ ሲዝን ለታሰበው ለዛ ልብስ ለታሰበው ዓላማ አብራችሁ አልሄዳችሁም ማለት ነው። ስለዚህ የትኛውም ሪጀክሽን ፐርሰናል አይደለም። ይህን የሚሆንበትን ምክንያት ኤጀንሲዎቹ እናንተን ኦፕሽን ሲያደርጉ በጣም ከበርካታ ሞዴሎች እናንተን ከሚመስሉ ሞዴሎች ጋር ስለሆነ ምናልባት ይሄ ልብስ እናንተ ላይ ስላላማረ ወይም ያ አክሰሰሪ እናንተ ላይ ስላላማረ እነሱ ካሰቡት እቅድ ጋር አብሮ ስላልሄደ እንጂ ምንም አይነት ፐርሰናል ነገር አይኖርም። ስለዚህ ከካስቲንግ ኤጀንሲዎች ጋር የሚኖራችሁ ኮሚኒኬሽን ደግሞ በጣም ወሳኝ ነው። ምክንያቱም አንዱ ካስቲንግ ኤጀንሲ ሌላ ትልቅ እድሎች እንዲከፍት ይችላል። ሞዴሊንግ ኢንዱስትሪ ላይ አንድ ደስ የሚለው ነገር የትኛው ኤጀንሲ ወይም የትኛው ካስቲንግ ኤጀንሲ የትኛው ፎቶግራፈር የሚቀጥለውን ስራ እንደሚወስንላችሁ አታውቁም። ምክንያቱም በደንብ ማርኬት ውስጥ ያሉ ሰዎች ይተዋወቃሉ፣ በሪኮመንዴሽን ይሰራል። ስለዚህ አብሯችሁ የምትሰሯቸውን ካስቲንግ ኤጀንሲዎች፣ ፎቶግራፈሮች በጣም በሪስፔክት እና ፕሮፌሽናሊዝም በተሞላበት መልኩ ነው ራሳችሁን ሪፕሬዘንት ማድረግ የሚኖርባችሁ። ካስቲንግ ቦታ ላይ ይዛችሁ የምትገቡት ኤነርጂ ነገ የምትሰሩትን ስራ ያቀልላችኋል። ፎቶሹት ላይ ይዛችሁ የምትገቡት ኤነርጂ ከፎቶግራፈሩ ጋር የሚኖራችሁ ኮሚኒኬሽን እና ቀለል ብሎ በሪስፔክት መስራት ነገ የምትሰሩትን እድል ይከፍትላችኋል። ምክንያቱም ለሬፑቴሽናችሁ በጣም መልካም ስለሆነ። በስተመጨረሻ ልላችሁ የምፈልገው ኢትዮጵያ ውስጥ ላላችሁ አዳዲስ ሞዴሎች ኢንተርናሽናል የሞዴሊንግ ማርኬቱ ብዙ አዳዲስ ሞዴሎችን ይፈልጋል። በየጊዜው በየሲዝኑ አዳዲስ ሞዴሎችን ይፈልጋል። ስለዚህ ወደ ማርኬቱ መቀላቀል የምትፈልጉ አዳዲስ ሞዴሎች ሁሌ ኦፖርቹኒቲ አለ። ነገር ግን ራሳችሁን የምታዘጋጁበት መንገድ፣ ከማዘር ኤጀንሲያችሁ ጋር የሚኖራችሁ ኮሚኒኬሽን፣ እንዲሁም ራሳችሁ ላይ ኢንቨስት የምታደርጉበት መጠን የነገ ኬሪራችሁን ይወስናል። ሞዴሊንግ የምትጀምሩ ከሆነ ራሳችሁን መንከባከብ፣ ቆዳችሁን መንከባከብ፣ ፀጉራችሁን መንከባከብ፣ ሰውነታችሁን ማስተካከል፣ ለማርኬቱ ፊት ማድረግ እንዲችል ማድረግ የእናንተ ግዴታ። ስለዚህ ፐርሰናል ዲቨሎፕመንት ላይ በደንብ መስራት ይኖርባችኋል። ይህንን የምላችሁ እኔ ከዚህ በፊት ባለኝ ልምድ ነው። ከ3 ዓመት በላይ በሞዴል ዲቨሎፕመንት ሰርተናል። ሞዴሎቻችን በተለያዩ ኢንተርናሽናል ማርኬቶች ላይ ሄደው ሰርተዋል። ፊት ሳይዝ ሞዴሊንግ እንደመሆኑ መጠን የማርኬቱን ባህሪ በደንብ ማጥናት፣ ሪሰርች ማድረግ፣ ራሳችሁ ላይ መስራት ነገ በደንብ ይከፍላችኋል። በዚህ ቪዲዮ በደንብ እንደተማራችሁ ተስፋ አረጋለሁ። ቻናሉን ሰብስክራይብ አድርጉ። ዊክሊ ቪዲዮዎች ፖስት እንዲደረግላችሁ ሰብስክራይብ፣ ላይክ፣ አፕሪሺዬሽን እፈልጋለሁ። ኮሜንት አድርጎ ሀሳብ ካላችሁ አዳዲስ ቪዲዮዎች ፖስት ሳደርግ እንዲደርሳችሁ የክሊክ በተኗን ተጫናትና ኦል አድርጉት። ከዛ በኋላ ቪዲዮ ፖስት ሳደርግ ይደርሳችኋል። ቢኒያም ዲሞሌ ነኝ። ቴንክ ዩ ሶ ማች።